እኔ እኮ ላምጣልሽ ሪከርድ እኮ አለ ሪከርድ እኮ አለ። ቲጂ ግን አጥፍቻለሁ ይቅርታ ከማለት አንቺ እኔ ይኸውልሽ ሰላም የመሰለ ትክክለኛ መስሎ የታየኝን እንደ እህት ተናግሬያለሁ። እንዴ ቲጂ እህትሽ ብትሆን እኮ በጣም አመሰግናለሁ። ይኸውልሽ ትናንትም እኛ ካጠፋን ይቅርታ ብለን እኔና ላምሬ ወጥተናል። ላምሬማ በትክክል እኮ ይቅርታ ነው። ምን አለ መሰለሽ ቲጂ ግን አላጠፋንም ይቅርታ እኔ ጭቅጭቅ እኔ እንደኔ አስተሳሰብ እኮ እኔ ልክ ነኝ ብዬ ነው አይደል የተናገርኩት። አይደለም ልክ አይደለሽም። እህትሽ ከሆነች እህትሽ አሳልፈሽ ትሰጣሻለሽ ትሰጣታለሽ እንዴ? አንቺ ሰላም በሌላ ክፋት ለምን ታስቢያለሽ? በቃ እኔ ብቻው እየተደረገ ስለሆነ በይቻው በቃ ተው በእናታችሁ ነገር አታስረዝሙ። ሰላምዬ ይቅርታ ገንዬ ቻው። ነገር አታስረዝሙና ተጫወቱ። ስለነሱም አታውሩ። በቃ ለምንድን ነው አይዲያ ምን ነው እንዴ? እነሱ እየተጫወቱ ነው ያጀማ። ለማንኛውም ተረጋጉ። ድራማ ነው የዛሬው። በጣም ድራማ እንደሆነ ያስታውቃል። ቱቱቱቱ የምትለዋ እኮ ድራማ መሆኗን እሷ ታስታውቃለች። ምን አገባን? የፈለጉ ይስሩ። እንዴት ነሽ? እኔ ምን አገባን? ግን ብታጠፋም በቃ ዝም በላት ነው ያልኩት። ፍሬ እንዴት ነሽ? ነይ ግቢ። ፍሬ ነይ ግቢ። ያለ ዘንድሮ ወይ ቡሩኬ ያቅም መሰለኝ ኤፍሬም ፍጹሜ ድራማ እያደረጉ ያሉት ይመስለኛል። ዝም በይ። ቡሩኬ ካላወቀ ቡሩኬ አይደለም ለሶስት ወር ሙሉ የሚሰራው። ቡሩኬ ካላወቀ ማን ይወቀልሽ? አንቺ ደግሞ ዛሬ ነው እንደ ቡሩኬ ላይ ያላወቀው ያሁኑ ትገቢያለሽ ፍሬ። ዛሬ ነው እንደ ቡሩኬ የሚሙለው ሁሉ ጊዜ እየማለ ነው። ጾም እኮ ነው በመቤት እዚህ ትወና ላይ አንድ ሰው ማያቅ የለም። ሁሉም ያውቃሉ። ተመካክረው ነው የሚተውኑት። ዛሬ እንደውም ግልጽ ነው ሙሉ ሪያክሽናቸው ያደረጉት መሀል ላይ የሚያስገቡት ምናምን አማርኛ ድራማ በቃ ፊልም ነው የሰሩት። ሃይሚ ነች ድራማ እየሰራች ያለችው በሱ ላይ። ኧረ ቦጋለም ያውቃል። ሁሉም ነው ድራማ ነው። በፊትስ ማን እየሰራ ነበር? ድራማው ተጨረሰ፣ የቡርኬ ተጨረሰ። የእናንተ ድራማ አንድ ቀን ለቡርኬ ትሰጣዋላችሁ፣ አንድ ቀን ለሃይሚ ትሰጣላችሁ። ድራማ ነው ካላችሁ ለሁለቱም አይደለም ያልሽው። ሴትዮ ምን ልጅ ምንድን ነው እሱ? ድራማ አይደለም እያልሽ ነው። እነሱ እያንዳንዱ ቀኗን በቢዝነስ ነው የሚያሰሯት። እያንዳንዱ ቀኗን በሱ ዩቲዩብ አልመጣም ቲክቶክ ላይ መጣ፣ በሷ ዩቲዩብ አልመጣችም ቲክቶክ ላይ መጣች። እንደዛ አይነት ቀልድ የለም። ይመቻቸው ግን እንዴት ነሽ? ሰውነቴ እየተንቀጠቀጠ ነው እያለች ነው። አንዱ ልብ በ40 ዓመት ገንዘብ በ20 ዓመት የሚባል አይነት ነገር እነሱ ጋር እየሰሩ ነው። ግን ትንሽ ክብር ባይተጣጡ ጥሩ ነው። ስም ከጠፋ በብር አይገዛም የሚባለው ነገር ልክ ቢኖሩ እንዴ! በዚህ ልክ ኤፍሬም ዝቅዝቆ ሲያመጡት አታይም እንዴ? ኖርማል እኮ ነው። መዘቅዘቅ ፎቶ መቀየር ነው ወደ ታች። ሌላ ምን ጥያቄ አለ? ምን ይሆናል? እንዴ ጋብቻለሁ እንዴ እመቤቴን ገስት እየላኩ እኮ ነው። ልጅ ምን ሆኛል? እየማዱ ድራማ ነው ትላለች። ከዚህ በፊት ከሊንዳ ጋር ሲሰራ እናቴ ትሙት ብሎ ያውቃል? ገብታችሁ እዩ። ማርያምን ብለው አያውቁም? ያውቃሉ። ግን ከኋላ ምን ወጣባቸው? ፎቶ አንድ ላይ ሲሄዱ ምግብ ሲበሉ ምናምን አትቀልዱ። የሆነ ባለፈው ራሱ እኮ ፋሲጌ ገብቶባቸዋል አሉ። ሃይሚ አፍንጫዋ ደማ የተባለ ለታ ማንች ለቃለሁ ምናምን እያለች ነበር አሉ። ምን ቤት ነው እኮ ኖርማል አረጉት። እቺዬ ነስቲ ግቢ እቺዬ ነስቲ ቁርጣችንን ትነግሪናለሽ። ፍርዬ ቤት ውስጥ የሚሰሩት እኮ ለዛ አንድ ቤት ሲያስጠላባቸው መጣች ሄደች ሲባል ወደ ወንድሟ አስተላለፍ። ከሴት ማምጣት ይሻላል። ይሄ እንደዚህ በፊት እርስ በርሳቸው እንዲሰላሩ ይቻል ነበር። ደንግጣለች ግን እሷ እንደዚህ ሲመለሱ ሴትማ ነገ ትመጣለች። ዛሬ ብሩክ በጣም አትመጣም ወይ ተውንስ? ለምንድን ነው የደነገጠችው እሷ?
እሱ እንደዚህ ስምል ከእንግዲህ ቆርጦልኛል ምናምን ሲል ዝም ማለች እኮ እዩት እኮ ሁሌ አይደል እንግዲህ ካንቺ ላይ ብዙ ትንሽ ነበረኝ አንቺ ጋር ተስፋ ነበረኝ ይላል። አንቺ እነ ብሩክ የኤፍሬም ወንድም የተመታ ስንት የሚያዝናና ለካለ እኔ በእነኝ ጭንቅላቴን ማጥቶ እቺ ትገበልሽ ላምርዬ ተናገር እንጂ ምንድነው ዘመመችው? እየበላው ነው እንብላ እራት። እኔ እኮ በዛሬው ሲምል በጣም ደንግጬ ነበር። ፋፊ ስራ ነው ስትለኝ በቃ እኔም ወደ ድሮ ወደ ስራ አክሽናቸውን አታይም እንዴ? እሺ ትናንት አይ ማላ እሷም ደግሞ ጨከነችበት። ጥፊው በጣም ነውና እናቴ ትሙት ምናምን ሲል ጌታ ሆይ እኔ ጥፊ አረሳልሽም ማለት እናቴ ትሙት ጥፊ አረሳልሽም ነው ያላት እኮ እናቴ ትሙት። ከዛ ደግሞ እግዚአብሔርን እኔ እና አንቺ ይሄ የመጨረሻ ነው አለ። እኔ ማላማለው ደርጎን ታያለሽ አላት። ደንግጣለች ግን እንደዛ ሲላ እሷ ነች መሰለኝ ግን ድራማ እንትን ዛሬ ፎቶ ለምን እንዳወረደው ታውቃላችሁ? ከትናንት ወዳ ልክ ሊያወርደው እጁን ሰዶ ተወውና ስለማይጨክን አወረደው ተባለ። ዛሬ ጨክኛለሁ ብሎ አወረደው። ተመልካችን ለማሳመን ነው። አወረደ። መቼ ይዘሽ ሂጂ አላት። ለምንድን ነው ከተለያዩ ዘመድ ሄዶ ይጣሉ? አይ ትዝታ ከተለያዩ እኮ ነገ በአንድ ላይ አይሞጡም። ከአሁን በኋላ እኮ በአንድ ላይ ከተለያዩ ከቆረጠለች ነገ ካልጠራት በቃ ቆረጠለች ብላችሁ አልቅሱ። ከነገ በኋላ ከትናንት ወዳ ከቤት እቃ ወጣች ምናምን ተብሎ ዛሬ ወንድሟ ሹራብ ለብሳ ወጣች። በምን ሊገናኙ ነው ምናምን ሲባል ተመታው ብሎ መጣ ወንድሙ። ወንድሜን መታ ብላ ሄደች። ነገ ደግሞ አልመታሁትም ብሎ እሱ ሊደበድብ ወይ የሆነ ነገር ሊያደርግ ይሄዳል። ገና አለቃችሁም ብሏል። ከዛ የሆነ ነገር ተፈጠረ ምናምን ተብሎ ደግሞ ይመጣል። አሁንማ አይዲያ ሰጧቸው ለቡታጅራዎቹ። ሰሩ እኮ እየሰሩ ነው። ዛሬ አላያችሁም እንዴ? በቃ እሷ የሩታን እሱ ያብርሽን ነው እንትን እያሉ ያሉት። ወይ እነዚህ ልጆች የእነዚህ ልጆች ድራማ ሆኖ እንደይቀም አሁን እየጠየቅኩ ነበር። ግን ፎቶ ብቻ ነው ስላት ፋፊ ዝም ማለት ይመስለኛል። ማናጀራቸው ራሱ የነዛ እንትን የሚጽፍላቸው ራሱ የና አብርሽን ይመስለኛል የጻፈላቸው። ጋቤል ለምንድን ነው የሚቆጨን? እኛ እንዴ ተመልካች ወደዳችሁ ተለያዩ አንድ ላይ ሆነ ለራሳችሁ። ለምን ተመልካች ራሱ አልቅሶ አይገባቸውም፣ አልገባቸውም። እነሱ ተመልካች አለቀሰብን ምናምን ብለው ፍቅር አልሆኑም። ስለዚህ በተመልካች አይደለም የሚመሩት። ተለያዩልኝ እያለቀሰች ነው። ጌታ ሆይ አንድ ላይ ሲባሉ ይለያይ አንድ ላይ ሆነ። ትናንትና ጊፍት ሰጣ አልነበረም እንዴ አለችው። ለምን አለቀሰ? ይዛል ተለያዩ እግዚአብሔርን ምናምን ሲል ነው አለችው። እግዚአብሔርን እያለ ነው የሚያወራው። እውነት እኮ ነው የሚመስለው። እግዚአብሔርን እውነት እኮ ነው። እኔም ጌታን ዛሬ ለምን እውነት እንዳትመስሉ